ከኔ ባታረጊ ከማን ታረጊ ነበር? እኛ ታግኝቶክ የሚያገኘው እኔ በስልክ ወጣው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። እኛን አባልተው ትላንትና ማታ የምን ትላንትና ነው ማታ ጉድ አድርገውን አደሩ እኮ ጋይስ። ጭራሽ አብርሃም ምን አለመሰላችሁ ከኔ ባታረግዥ ከማታረግዥ ነበር ጥያቄ። ሁለተኛው ጥያቄ ደግሞ ልጃችን እኔ እንደሚመስል ዶክተሩ ነገረኝ። በደንብ አድርጋችሁ እኮ ነው ያሻችሁን እኛን በደንብ አድርጋችሁ ማለት ነው። አዳሜ እኮ ተባልተዋል እኮ ተጣልተዋል። ያልተጣላለ እንዴ? ኧረ አልተጣሉም እኮ እነሱ አልተለያዩም። ስራ ላይና ለውጥ ላይ ናቸው። እባካችሁ ስንላቸው አንሰማም ስትሉ ነበራችሁ። እንግዲህ ማታ ሲሽኮረመሙ አደሩ እኮ ጋይ ሲሽኮረመሙ ማለት ነው። አብርሃም ሩታን ሲያሽኮረመማት አደረ። እሱ ሌላ ቦታ ሆኖ እሷ ሌላ ቦታ ሆነ እንግዲህ ሲያሽኮረመማት ነው ያደረውን። የእውነት ለመናገር ደስ ብሎኛል ንግግራቸው ማለት ነው። ምርጥ ፋሚሊ ነው ያለኝ ብላ እንግዲህ ለማመስገን ነበር ያመጣችው። እሱ ደግሞ ተንከሴ ሲገባ እንግዲህ ወደ ሌላ ታሪክ ተቀይሮ አደረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ማታ ላይቭ ላይ ስትከታተሉ ያደራችሁ እርግጠኛ ነኝ እንትናችሁ ምንድነው እናንተ ምንድን ነው ቅቤ ጠጣ የሚባለው? እና ለማንኛውም እርግጠኛ ነኝ ማታ በደንብ አድርጋችሁ ሙርታ ሆናችሁ አድራችኋል ማለት ነው። እና ጭራሽ ሌላ ታሪክ ይፈጠር፣ ጭራሽ ሌላ ታሪክ። ከኔ ባታረግዥ ከማን ታረግዥ ነበረ? ከማን ፈልገህ ነበረ? አንተ እንደምታውቀው ነው። አንተ ከምታውቀው ልበልህ እንዴ? ፈጣሪዋ ከተበላት ወይም ደግሞ ከጻፈላት ነው የሚሆነው። እና ሆሆ ሰው እያለች እኮ እና ጋይዘው ሰው እያለች ነው። ይሄ የእናቶቻችን ባህሪ ሩታ ወረሰችው ማለት ነው። ሩታዬ እንደ ትልልቆቹ ሁኝ ያደራሽ፣ እንደ ትልልቆቹ እንደዛችኝ ግንድግር እንዳትሆኝ ማለት ነው። እና ሄርሜላ የታለች? ሄርሜላ የታለች? ሄርሜላ የታለች እያሉት ነበረ ለአብርሃም። አብርሃም ደግሞ ተኝታለች አላለም። ምን ነው እናንተ ሄርሜላ ከሱ ጋር ናት እንዴ? ሄርሜላ ከሱ ጋር ሊያሳድራት ሊያስተኛ ትፈልጋችኋል እንዴ? ሄርሜላ የምትጠይቋት እናንተ ዝሙተኞች፣ እናንተ የዝሙተኛ ደጋፊ ሁላ ማለት ነው። ለምንድን ነው እንደዚህ አይነት ጥያቄ የምትጠይቁት? እሱ የሚኖረው ሌላ ቦታ፣ እቺ ግንድግር የምትኖረው ሌላ ቦታ። እሷ እኮ አሁን ዛሬ ጌታን አብርሃም ናፈቀኝ ብላ ካልመጣች ምን አለች በሉኝ። እውነቴ ነው የምላችሁ። ጌታን አብርሃም ናፈቀኝ፣ የሰው ባል ናፈቀኝ። ለምንድን ነው ግን የሰው ባል ናፈቀኝ የማትለው? ምን ስለሆነች የሰው ባል ናፈቀኝ ብላ ትምጣ። አብርሃም ናፈቀኝ ሳይሆን የሰው ባል ናፈቀኝ ብላ እንድትመጣ ነው የምፈልገው። እና የታለች እያለች ነበረ። እሱ ደግሞ ሙድ ያዘባቸው እና ተኝታለች፣ ሄርሜላ ተኝታለች አለ ማለት እሷ ስሟ ራሱ ለመጥራት እንዴት እንደምትቀፍና በመቀጠል ደግሞ እንግዲህ ሰሞኑን እውነት ለመናገር ቅር ያስባላችሁኝ ልጆች አላችሁ። እሱ ምንድን ነው ሩታ ፈጣሪዋን አታመሰገነ ምቺ ስግብግብ ወልዳ ደብቃለች፣ ሆዷ የሆነ ነገር ብቻ ብዙ ነገር ብላችኋል። እና እንዳልወለደች እኔ መጀመሪያም ተነግሮኛል፣ መጀመሪያም ላይ ማለት ነው። ሲቀጥል ደግሞ ወለደች ተብሎ ጭራሽ ሲስፋፋ ደግሞ የቱ የሆነ አለም ሆስፒታል የሚባል አለ። እዛ ጀርባ ላይ ደግሞ መዝናኛ ቦታ አለ። እዛ ሲዝናኑ ራሱ ነበሩ አብርሃምና ሩታ ማለት ነው። እና እሱ ራሱ ተነግሮኛል። በቃ ከዛ በኋላ ነው ዝም ብዬ ቁጭ ያልኩኝ። ሌላ እኔ ራሱ ወለደች ብዬ ላሽቃብጥ ነበር። እንዴት ወልዳ እንዴት ትዋሻለች የሚል ነገር እንትን ነበር። ግን በወሊድ እንደማትዋሽ እንደማትደራደር 100% እርግጠኛ ነኝ። ተማመንባታለሁ ማለት ነው። እና ለምን ከዚህ በፊት እርጉዝ ሆነ እርጉዝ አይደለችም ብሎ ብዙ ሰው ሲከራከር ነበር። እኔ ደግሞ 100% እርግጠኛ ነበርኩ። ለምን እንደሆነ ታውቃላችሁ? የትኛውም ሰው በልጅ እንትን አይልም፣ አይቀልድም። ልጅ ያላረገዘውን በልጅ እኮ ነው። ልጅ ትል አይደለም፣ አንድ ምግብ አይደለም፣ ቦርጭ አይደለም፣ ወይም ደግሞ እጤ ነገር አይደለም፣ ልጅ ነው። ስለዚህ በልጅ እንደማትደራደር እንደማትዋሽ መጀመሪያም እርግጠኛ ነበርኩኝና ብዙ ሰዎች ስትከራከሩ ነበራቸው። እርጉዝ አይደለችም ጨርቅ ነው ስትሉ ነበራቸው። ግን እርግዝናው ይፋ አደረገች። አሁንም እንግዲህ ማታ ገና በወልደው እንኳን ልጅሽ አይደለም ትሉኛላችሁ እኮ አለች። የምሬ ነው የምላችሁ። አይደለም ልጅሽ አይደለም ከሌላ ቦታ ነው ያመጣሽው ትሉኛላችሁ ብላ እንግዲህ መልስ ሰጠች ማለት ነው። እና እርጉዝ አይደለሽም እያለዋት ነበረ። ጭራሽ እና ሰሞኑ ሆዷ አሳያቻችሁ። አረ እና ሆዷ እንደዚህ ሰንቅጣ በቢላዋ ሰንቅጣ ታሳያችሁ እንዴ? ይፍጣሪ ያለ እኔ ሰው ወዴት እየሄደ ነው? እናንተ ወዴት እየሄደ ነው? እና አልወለድኩትም ይኸውና አልወጣም ብለዋል ብላ እንግዲህ ሙድ እየያዘች ነበረ። እሷም እውነት ለመናገር ሰሞኑ እቺ ስግብግብ ፈጣሪዋን አታመሰግንም ወልዳለች ብላችሁ ያው ብዙ ልጆች እውነት ለመናገር እኔ ቤት ራሱ ኮሜንት የጻፋችሁ ልጆች አላችሁ። እኔ እውነት ለምን እንዴት እንደዘገነነኝ እኔ ነኝ የማውቀው። ለምን እንዳልወለደች እኔ
እናቷ ራሱ ሰምቻለሁ። እናቷ ምን አለች መሰላችሁ? አልወለደችም። ከወለደች እኛ በደስታ እኮ ነው ወደ እናንተ የምናመጣው። ለምን እንደብቃለን? ልጆቼ እንነግራችኋለን፣ እናሳውቃችኋለን። ሳምንት አክል ይቀራታል ነው ያለችኝ። እኔ ደግሞ እተማመንባታለሁ። ለምን እነሱ ድራማ እንኳን ቢሰሩ የማጋለጥ ባህሪ ያለባትና ታጋልጣለች ብዙ ጊዜ ማለት ነው። አንድ ሁለተኛ ደግሞ እዛ አለም ሆስፒታል ጀርባ መዝናኛ ቦታ ላይ ሲዝናኑ ነበሩ ተባልኩኝ እና ያን ሰው ደግሞ የሚዋሽ ሰው አይደለም። እናቷ ምናልባት አትናገሪ ብለዋት ይሆናል ብዬ ሌላም ሰው ስጠይቅ ኧረ ነበሩ ሆስፒታል ምንድን ነው አለም ሆስፒታል ጀርባ መዝናኛ ቦታ ተባልኩኝ ማለት ነው። ስለዚህ እኔ ተማምኜ ጸጥ አልኩኝ። ግን ኮሜንት ሰር እውነት ለመናገር ኮሜንት አይቼ ይሆናለ ድንግጥ ነው ያልኩኝ እና ብዙ ኮሜንት ነው ያየውኝ። እቺ ስግብግብ ወልዳለች ደብቃ ነው። ለምን ትደብቃለች ስትዋት ነበረ እና ዋናው በሰላም መውለድዋ ነው። ሰው እኮ ብትወልድም ባትወልድም የራሷ ነው። አንድ ሰው ቢደብቅም ባይደብቅም ማለት ነው እና ግን እኛ መሳደብ አለብን ብዬ አላስብም። ግን ማለት ነው ማታ እና ይቅርታ ይሄ ስላልኳቸው እና ጥሩ ስላልሆነ ነው የምሬ ነው የምላቸው። እርግጠኛ ሆነን ስናወራ ደስ ይላል እና ለዛ ነው እና በዛ ላይ ደግሞ ያው ስግብግብ ፈጣሪዋን ታመሰግን ምናምን። እኔ ፈጣሪያቸው አያመሰግኑም፣ ሁለቱም አያመሰግኑም ብዬ የምናገረው ምንድን ነው ሁሌን እንደተጣላ ሰው ነው የሚሆኑት፣ ሁሌ እንደተነታረከ። ግን እነሱ ፍቅር ያጫውታቸዋል በጀርባ የሚሆን ያው አሁን ቪዲዮ ላይ እየተጫወቱብን። እኔ ጎበዞች ናቸው፣ አደንቃቸዋለሁ። እውነቴ ነው የምልህ ጎበዞች፣ ጀግኖች፣ በቃ አንበሶች፣ ሂዱበት። አዎ እና ካሁን በኋላ እንዳትታረቁ፣ እሺ እንዳትታረቁ። እንደውም እንዲሁ ተጣልታችሁ አብርሃም ሌላ ቦታ ሩታው ሌላ ቦታ ሆነ ትኑር። አዎ እንደዚህ ኑሩ። እኔ ተመችቶኛል። ውድ ቤተሰቦቼ እንደዚህ ላይ ብየገባችሁ አጫውቱን በቃ። አዎ ይሄ ደግሞ እኔ ተመችቶኛል። እናንተ ይመቻችኋል ብዬ አስባለሁ። ጭራሽ ልጃችን እኔን እንደሚመስል ዶክተሩ ነግሮኛል። ሁለተኛ ከኔ ባታረግሽ ወይኔ በላቸው። የሱስ ከፋ፣ እውነት የሱስ ከፋ። ሲያሽኮረመማት ነበር እናንተ፣ የምሬን እምላችሁ ሲያሽኮረመማት ከጀምሮ እስከ መጨረሻ። በዛ ላይ ደግሞ ጌም አሸነፈችው። አብርሃም ሰው ራሱ እኮ አየህ ግልብጥ ብሎ ወደ ሩታ እንዳይሄደ ደግ አደረግን። አዎ ከፈለክና ወደዛ ያቺ ግንትግር አባረህ ብትመጣ ይሻልሃል ወደ ሩታ። ይሄ ነው የሚሻልህ፣ ሌላ አያዋጣህም ማለት ነው እና አሸንፈዋለች ጌም ሲጫወቱ። ስለዚህ መሳደቡም ተገቢ አይደለም። ከዚህ በኋላ ደግሞ እርግጠኛ ሆነን ለማውራት እንሞክረኛም። እኔ ራሱ እውነት ለመናገር በዛም በዚህ ቢባልም እኔ አልተዋጣልኝም። ሲጀመር በቃ እናቷ ላይ እርግጠኛ ስለነበርኩ ጸጥ ነበር ያልኩኝ። ነገር ግን ብዙ ልጆች ስትከራከሩ ነበረ። እንግዲህ ያው ሰውም ያሳስተናል እኮ ባይዘው አንዳንዴ መረጃ ይሰጠናል። ከዛ የውሸት መረጃ የሚሰጡ ሰዎች አሉ። ከዛ በኋላ እኛን ሰው ጠምዶ እንዲዘን ያደርጉናል ማለት ነው እና ይሄም አለ። ግን እኔ እስካሁን ድረስ የውሸት መረጃ ሰጥተውኝ አያውቁም በጭራሽ። እውነቱን ነው የሚነገረኝ። እኔ ግን አንሻፍፈዋለሁ። እኔ አንሻፍፋለሁ። ምክንያቱም እውነቱ ቢሰጠኝም እውነቱ አልናገርም። ለምን ወልዳ ቢሆን እናገራለሁ። ወልዳ ቢሆንም አናገር ነበረ። ወደኋላ አልልም ነበር። ይሄንንማ አዋርዳቸው ነበር። ደፋር ዝም አልላቸውም ነበረ ማለት ነው። ውድ ቤተሰቦቼ እንግዲህ ያቺ ግንድግር አሁን ናፍቀውኛል ብላ እንግዲህ ዛሬ ስታለቅ ስትነፋረቅ ትመጣለች። አይዟችሁ ጠብቋቸው። ያው ትላንትናም አይታችኋል። በቃ ስለ እርግዝና ምናምን አሳይተዋለች። በመቀጠል ደግሞ ያው በደንብ እንትን ብለዋል። ቁጭ ብለሽ ራስ ይባልም ነበረ። ወይኔ ተጫወቱብን ራሱ አይገልጸውም እኮ ጋይዝ። እንደነሱ የተጫወተብን እኮ የለም። እንደ አብርሃምና ሩታ የተጫወተብን እንደ አብርሃምና ሩታ አንበሳ የሆነ ጎበዝ የሆኑ ልጆች የለም ዩቱብ ቻናል ላይ ማለት ነው። እንዴ በቁጥጥር ስር እኮ ነው ያወሉት። በቁጥጥር በራሳቸው በእጃቸው በእግራቸው ስር እኮ ነው ያደረጉት። ህዝቡ ጠቅላላ ማለት ነው። ጎበዞች ናቸው። እንኳንም የሀገራችን ልጆች ሆናችሁ እና የሀገራችሁ ልጆች ስለሆኑ እንደውም ልትኮሪ ይገባሻል። ለምን ትሰድቢያቸዋለሽ ተብያለሁ። እንደውም ኮሜንት ስራ አልሰድባቸውም፣ ግን እንዳትታረቁ እንዲሁ ተጣልተው እንዲኖሩ ነው የምንፈልገው። እንዲህ ማለት ነው ላይ ብየገቡ እንዲያሽኮረመማት። እሺ እንዲህ የልበልባቸው እንዲናገረው የምንፈልገው እንጂ እንዲታረቁ እንዳይታረቁ በህግ አምላክ ታረቁ እንዳትሉ እና ይሄ ነው የምላችሁ ቤተሰብ። ታረቁ እንዳትሉ ስላችሁ እውነት እንዳይመስላችሁ።